እንዴት ነሽ ቆንጆ? አሊዚዮ እሷ በእርግዳ መጣች። ባላ አገናኝሻ ማሬ። አገናኝ በሞቴ። እንዴት ነሽ? እሺ ስምሽ ማን ነው? ብሩክታዊት። ብሩክታዊት። ኦኬ ብሩክታዊት ከየት ነው? ጋይስ አለ አለሽ አለሽ። ትሰሚኛለሽ? ሰማሻለሁ አለሽ። ትሄጃለሽ? አሁን መጣሽ ተመልሰሽ። ቆሞ ነበረ። እሺ ብሩክታዊት ከየት ነው? ከዱባይ። ዱባይ። ዱባዮች እናንተን አጋብቼ መጨረስ አለብኝ። ቢፎር ኢቨን አይ ትራይ ሰሞን። እሺ ዱባይ አልተቻላችሁ። አውቄ ነው እኮ በዚህ ሰዓት መግባት የጀመርኩት። ለነገሩ ድሮ እርሊ ነበረ መግባው ነው። ጠዋት ስለነበር እንትን አይሉም አይመጡም ነበረ። እሺ ዱባይ ሃይማኖትሽ ምንድን ነው? ክርስቲያን፣ ፕሮቴስታንት፣ ኦርቶዶክስ ወይ ፕሮቴስታንት? ኦኬ እሺ ዱባይ ስራሽ ሜካፕ አርቲስት ነው አይደል? ቋሚ ስራዬ ባይሆንም ሜካፕ አርቲስት ነኝ። ኦኬ እሺ ቁመትሽ ስንት ነው? ሜትር ከ63 ሜትር ከ63 ኦኬ። ከዚህ በፊት አግብተሽ ታውቂያለሽ? ልጅ አለሽ? እድሜ አልጠየቁሽ። እድሜሽ ስንት ነው? 34 አምኖበት ይግባ። ኖ አይ ረሳሁት 34 እኮ በጣም እኮ ገና ነሽ። ገና ከ36 በኋላ ነው ትንሽ እንጂ 34 ገና ነሽ። እስኪ ከምንገባ ድረስ 40 ግን ዩኖ ከ36 ከ37 በኋላ ያው ክሎስ ቱ 3 ዓመት አሁን አንቺ ክሎስ ቱ 30 ነሽ እንጂ ክሎስ ቱ 40 አይደለሽም። ገብቶሻል? ሶስ ላይ ክሎስ ቱ 40 ስትሆኚ ነው የሚያስደነግጠው። ለራስሽ እኮ ነው ለአንቺ አይደለም። እኔ ስሙ ባለፈው 40 ብዬ 40 አረጋችሁኛ። ስዋሽ 21። እሺ ማሬ በትርፍ ሰዓትሽ ምን ማድረግ ያስደስትሻል? ማጽዳት፣ ቤት መቀያየር። ይሄ ነው የኔ ሆቢ። አክቹሊ ቤት ማስተካከል ደስ ይለኛል። Yeah, that's a good hobby. እሺ ማገናኝሽ ሰው ከሃይማኖቱን ጀምር። ክርስቲያን፣ ፕሮቴስታንት። ኦኬ ኤኒ ክርስቲያን። ኦኬ ክርስቲያን፣ የክርስትና እምነት ተከታይ የሆነ ኦኬ። እድሜው ከ45 እስከ ከ35 እስከ 45 ከ35 እስከ 45 ኦኬ። የት ሀገር የሚኖር? ኢትዮጵያም ለመግባት ፕላን ያለው። ኦኬ አንቺ ከሀገሩ መውጣት አስፈልጊ? ኢትዮጵያ መግባት ነው የምፈልገው። ፕላን ያለው። ኦኬ እሺ አቋሙሳ ላይክ ምን አይነት ሰው ደስ ይልሻል? ቦርጫም ብቻ አይሆን። ኦኬ ቦርጫም ያለው አጥፋ ቦርጭህን። ያው እሷን ዛሬ ከተዋወቅ ከዛሬ ማታ ጀምሮ ማለት ነው የምንድነው የግሪን ጁስ ዳይት ጀምር። በቃ ዝም ብለህ ጎመን ጎመን የፈጨ መጠጣት ኔክስት 2-3 ዊክስ። እሺ ቦርጭ የሌለው ከዛ ውጪ የኦኬ ላይክ ሌላ ረጅም ቦርጭ ከሌለው አጭር፣ መካከለኛ፣ ረጅም ችግር የለውም። ቦርጭ ብቻ ነው። ኦኬ ቦርጭ ነው ጥላቴ። ኦኬ እሺ ከወንድ ልጅ የማትወጂው ልጅ ያለው ልጅ የሌለኝ ነው። አንዳንዴ በዚህ እድሜ ያሉ ሰዎች ልጅ ይኖራቸዋል ምናምንና ልጅ ያለው ልጅ የሌለው ሀብ ነው ኢሹ ቢኖረውም ግን የነበረው ሪሌሽን በስነስርዓት የተፈታ መሆን መቻል አለበት። የሆነ ድራማ ውስጥ ያለ ሰው አልፈልግም። ኦኬ ልጅ ያለው ቢሆንም ልጅ ካለው ጥሩ ኮፓረንቲንግ ያለው አይደል? ኤግዛክትሊ ጥሩ ሪሌሽንሽፕ ያለው ማለት ነው። በ40 ዓመቱ ቦርጭ የሌለው ድሃ ነው።
ጋይስ ቦርጭ ሀብታም ምልክት አይደለም፣ ተሸውደናል ድሮ። ቦርጭ የበሽታ ምልክት ነው ማሮች። ኤግዛክትሊ። እሺ ሌላ የምጨምሪው አለ? ሌላ የምጨምረው የምጠላውን ነገር ልንገርሽ። እሺ ይቅርታ የማይጠይቅ ሰው አጥፍቶ እናጠፋለን፣ እናጠፋለን። አክሴፕት አደርጋለሁ አክቹዋሊ ጥፋቶችን፣ ግን በቃ ይቅርታ ከልቡ ይቅርታ የማይጠይቅ ሰው ያናደኛል። ኦኬ ሌላ ዲል ብሬከርሽ፣ ሌላ የማታልፊው ነገር? የማላልፈው ነገር በቃ ይቅርታ የማይጠይቅ ብቻ። ኦኬ እሺ ራይት። ሌላ የምጨምሪው ያለ? የለም ቲጂ። ኦኬ ጋይስ አሁን የመጣችሁ ቅድም 900 ሰው ነበር፣ አሁን ደግሞ 1000 ምናምን ሰው ገብቷል። ብሩክታዊት ትባላለች። የ34 ዓመት ወጣት ነች። ዱባይ ነው የምትኖረው። የፕሮቴስታንት እምነት ተከታይ ነች። ሜካፕ አርቲስት እና ሌላም ስራ አላት። ሜትር ከ63 ነው ቁመቷ። አላገባችም፣ አልወለደችም። በትርፍ ሰዓቷ ሆቢዋ ቤት ማስተካከል፣ ቤት ማጽዳት ምናምን ነው። የፕሮቴስታንት ወይም ደግሞ የማንኛውም የክርስትና እምነት ተከታይ ሆንክ እድሜ ከ35 እስከ 40 ኢትዮጵያ ብትኖር ጥሩ ነው። ካለበዚያ ደግሞ ውጭ ሀገር የምትኖር ከሆነ በቅርቡ ኢትዮጵያ ገብተህ መኖር የምትፈልግ ፕላን ያለህ ማለት ነው። እና ቦርጫም ያለው ቦርጭ ካላችሁ ፕሊዝ ጊዜያችንን አታጥፉ። የእሷንም የኔንም ቦርጭ ካላችሁ ወይ ደግሞ እሷን እስከምታገኙ ድረስ መጽሐፍ ቅዱስ ይዛችሁ ቃል ገብታችሁ ቦርጬን ለማጥፋት ከዛሬ ጀምሮ ብላችሁ ካልሆነ ፕሊዝ ኮንታክት እንዳታደርጓል። ኦኬ ልጅ ቢኖር ችግር የለውም፣ ግን ልጅ ባይኖር ደስ ይላታል። እሷም ልጅ ስለሌላ ልጅ ካለህ ግን ጥሩ ሪሌሽንሽፕ ከልጅ እናት ጋር ያለህ ጥሩ ኮፓረንቲንግ ማለት ነው። ጥሩ ሪሌሽንሽፕ ያለህ እና ይቅርታ የማትጠይቅ ወንድ ከሆንክ ኮንታክት አታርጋት ፕሊዝ። ይቅርታ የማይጠይቅ ሰው ቀይ መስመሯ ነው። ይሄንን መስፈርት የምታሟሉ ወንዶች ካላችሁ፣ ሌላ ኢትዮጵያ የሚኖር ከሆነ እንትን አለሽ ላይክ ፋይናንሻል ሪኩዌስት አለሽ። ላይክ ፋይናንሻል ሪኩዌስት ማለት ምን አይነት ሰው ፋይናንሻሊ ስቴብል የሆነ ነው። አንዳንድ ሰው አሁን አንቺ ዱባይ ስለምትኖሪ ትንጥም ነገር ብትሆን ሰርተሽ ነው ሀገር መጋቢው እና ይሄንን ብዙ ጊዜ ለሴቶች ገባሽ ግልጽ ማድረግ አለብሽ። ሁሉም ተጉዞ እንዳይመጣ ማለት ነው። ያ ኦፍኮርስ ከ40 ዓመት ሞልቶች ከ35 ዓመት በላይ ሆነ ፋይናንሻሊ ስቴብል አለመሆን ከባድ ነው። ኧረ ስቲል ከእናቱ ጋር የሚኖራለ ማሬ። እናቱ እየሰሩ የሚያበሉታለ እና እናቱ አግብተው እስከሚወጡ የሚጠብቀው እንዳለ በ40 ዓመቱ ማለት ነው። እንደዛ አይነት ሰው አክሴፕት አላደርግም። አይ ሚን ያ በዜሮ መተክ እንኑር እኔ አይመቸኝም። ዊ ዶንት ሃቭ ታይም እኮ አሁን አብረን እንደግ ምናምን ለማለት ትጂ ናሱ አይ ያ እና ሰምታችኋል። ፋይናንሻሊ ስቴብል ይሆን እኔ ለሁሉም ነው ባይ ዘ ዌይ ምለው ማለት ነው። ፋይናንሻሊ ስቴብል ካልሆናችሁ ወንዶች ሴት ወይ ትዳር ሳይሆን ፋይናንሻላችሁ ላይ ነው ፎከስ ማድረግ ያለባችሁ። ምንም ሌቭል ላይ ሆኑ። ለምን ድሃ አትሆንም? ለምን የቀን ስራ አሰራም? የቀን ስራ የምትሰራውን ሴቭ እያረክ እያስቀመጥክ ራስን ለማሻሻል መሞከር እንጂ ሌላ ሄዴክ ራስ ላይ ማምጣት የለብም። ፋይናንሻሊ ስቴብል ሳትሆን ማለት ነው፣ ወይም ደግሞ አቅም ሳይኖር እና ፋይናንሻሊ ስቴብል የሆናችሁ ኢትዮጵያ የምትኖሩ እድሜያችሁ ከ35 ከ40 ያው ከውጭ ሀገር የምትመጡ እርግጠኛ ነኝ ተጠርዛችሁ ካልሆነ በስተቀር በባዶ እጃችሁ አትመጡም። ያ እንደዛ ካላችሁ አንዳንድ ጻፉልኝ፣ አንድ ደቂቃ ልስጣችሁ፣ አንዳንድ ጻፉልኝ። ያንን መስፈርት የምታሟሉ ካላችሁ ከ35 እስከ 40 ያላችሁ አንዳንድ ጻፉልኝ። እጂ ማስታወቂያ ለስራ ፊዶም ማይንድ ልናገር። ያ ችግር የለውም። ለማስታወቂያ አይደለም የመጣሽው፣ የምር ለባል ነው አይደል? ያ ጎ ሄድ ኢትስ ፋይን። ኖ አይ በኋላ ያሙሻል። እኔ እዚህ ከስር በውስጥ ማት ነገር